በኮንስትራክሽን እና ከተማ ልማት ዘርፍ የሚሰሩ ስራዎች የሀገሪቱን ራዕይ ታሳቢ በማድረግ በከተሞች ሁለንተናዊ እድገትና ለውጥ በማረጋገጥ በኩል ሚናቸው የጎላ ነው። በመላው ሀገሪቱ እየተተገበረ ያለው የኮሪደር ልማትም የኢትዮጵያን ገጽታ ለዓለም ከማስተዋወቁም ባሻገር ለነዋሪዎቻቸው ምቹ የሆኑ ከተሞችን እየፈጠረ ይገኛል። በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን ዋና ከተማ የሆነችው ኬሚሴ የኮሪደር ልማት ስራው በ2017 ዓ.ም የተጀመረ ሲሆን በከተማዋ ገጽታና በነዋሪዎች ኑሮ ዘይ ላይ ተጨባጭ ለውጥ እያሳየም ይገኛል። ከተማችን ሌሎች ከተሞች ያገኙትን ያላገኘች ያጣች ከተማ ነበረች። በአሁን ሰዓት ግን አልቆ ብቻ ሳይሆን ጅምሩ ራሱ አሁን የደረስንበት ደረጃ ላይ ስንደርስ እጅግ በጣም ደስተኛ ነን። ከተማቱ በሙሉ ከጫፍ እስከ ጫፍ ሱቅ ሆና በሱቅ በንግድ ቦታ ሆና ተንሸባርቃለች። የልስላሴ ቆርቆሮ ነበሩባት። ያንን አራግፋ ሮጌ ቆርቆሮ የሻገተ ቆርቆሮና ፕላስቲክ ዳርዳሩን ዙራውን ነበራት። ያንን አራግፋ ኮሪደር ልማቱ ያመጣውን ጥቅም ተቆጥሮ አልቅም። በከተማችን በተለይ የህዝቡ ጥያቄ የነበረው የአስፋልት ጥያቄ ነው የነበረው። እሱን ከተማና መሰረተ ልማት ከኢትዮጵያ መንገዶች ባለስልጣን ጋር በመሆን ተሰርቶልናል። በዚህም ጎን ለጎን ደግሞ እኛ የከተማውን ውበት እና ከተማችን ነዋሪዎች ተስማሚና ምቹ ውብ አረንጓዴ ከተማ ለመፍጠር ስራዎችን እየሰራን ነው። በተለይ ደግሞ የኮሪደር ልማት ከ2017 ጀምረን ስራዎችን እየሰራን ነው ያለነው። በዚህ አመት ወደ 4 ኪሎ ሜትር ኮሪደር ልማት ሰርተናል። ይሄም በሁለት ፌዝ ነው ሰራልን ብለን ያቀድነው። የመጀመሪያው ፌዝ የእግረኛ የሳይክል መሄጃና ግሪነሪን ከሰራን በኋላ ቀጥለን በሁለተኛው ፌዝ ደግሞ የስማርት ፖል ተከላን ነው ያቀድነውና ስለዚህ በዚህ አመት ኦልሞስት ወደ መጨረሻ አካባቢ ይሄን ነው ያቀድነውን የመጀመሪያ ፌዝ የእግረኛ መንገድ የሳይክል መሄጃና ግሪነሪን እየሰራን ያለነው። የኮሪደር ልማት ፕሮጀክቱ የከተማዋን ዋና መግቢያና መውጫ መንገዶች፣ የንግድ ማዕከላት፣ የእግረኛ መንገዶች፣ የአረንጓዴ ቦታዎች፣ የመብራት ስርዓትና የፍሳሽ ማስወገጃ መሰረተ ልማቶችን በስፋት የሚያካትት ሲሆን በከተማዋ በተለያዩ የሙያ መስኮች ላይ የስራ ዕድልን ፈጥሯል። እኛ አካባቢ የተለመደው ያው መጓዝ ነው፣ ሌላ ቦታ መፈናቀል ነው፣ ስደት ነበር። በአሁኑ ሰዓት ግን ስራ ተፈጥሯል። በአንድ በኩል ስራ ተፈጥሯል። ሌላው ከተማ እድገት ነው። ሰዎችም ስራ እያገኙ ነው ያለው። ኮሪደር ልማት ከመጣ ወዲህ በሙሉ ከጫፍ እስከ ጫፍ ያለው ስራ ቦታ ሆነ። ኬሚሴ ከተማ የስራ ቦታ ስለሆነ ሱቆች፣ ካፍቴሪያዎች፣ ንግድ የተለያዩ ንግዶች የሚነገዱበት ሆኗል። ይሄ አልነበረም። በምንም ታምር ይሄ ነገር አልነበረም። ይሄ አብዛኛው ኬሚሴ ከተማ ወጣት ስራ ይዘል ብለን እንገምታለን። በተለያየ መንገድ ከትምህርት ቤት ከተለያየ ሙያ የመጡ ልጆች በኮሪደር ልማቱ እየተሳተፉ ነው ያሉት። ከዳር እስከ ዳር በአንደኛው በግራ ቀኝ ብቻ ሳይሆን በግራ ቀኙ ከውስጥም በሁለተኛ በሶስተኛ ደረጃም ወደ ውስጥም እየገባ በሙሉ የድርጅት ቤት የንግድ ቤት እየሆነ ነው ያለው። ያ ማለት በቃ ለሁሉም ሰው የስራ ዕድል እየከፈተ ነው ያለው። ከፍተኛ የስራ ዕድል ፈጥሯል። ከዚህም ደግሞ ከፍተኛ የእውቀት ሽግግር አግኝተንበታል። ቴራዞን ማንጠፍ፣ ሌሎች ስራዎችን መስራት፣ የስራ ዕድል ደግሞ ከዚህ በፊት ያልተፈጠረላቸው አገሮች በእያንዳንዱ ስራ ላይ ቫልዩ ቼን የገበያ ትስስር በመፍጠር እዚሁ ቴራዞን ይመረታል፣ እዚሁ ስራዎች ይሰራሉ ማለት ነው። ስለዚህ እያንዳንዱ ማቴሪያል በራሳችን ልጆች በራሳችን ስራዎችን እየሰራ እንገኛለን። ከአዲስ አበባ ወደ ደሴ ኮምቦልቻ በሚወስደው ዋና የትራንስፖርት ኮሪደር ላይ የምትገኘው የኬሚሴ ከተማ በእርሻ በእንስሳት ልማትና በንግድ እንቅስቃሴ ትታወቃለች። ታዲያ ይህ የኮሪደር ልማት የከተማዋን የንግድ እንቅስቃሴ ከማሳደጉም ባለፈ የነዋሪውን የስራ ባህል እየቀየረም ይገኛል። ለስራ ባህላችንም ቀን ራሱ እንግዲህ ከግማሽ ቀንም አይሰራም ነበር። ዛሬ ግን ከዛ አልፎ በጨለማ ሌሊት የሚሰራበት በአውዛን አዘጋጅተው በራሳቸው ጥረት አዘጋጅተው የሚሰሩ አካላቶች አሉ። የበለጠ የስራ ተነሳሽነትና የስራ ባህልን ማጎልበት ነው ያመጣንበት። ሌሊትም የምንሰራበት ሁኔታ ነው ያለው። ይሄ ቀንም ሌሊትም 7/24 የሚባለውን አሰራር እኛም ከአምና ጀምረ ዘንድሮም በኮሪደር ልማት ተግባራዊ ያደረግነው ነው የምንገኘው። በዚህም አንደኛ የጊዜ አጠቃቀማችን ያሻሻለ፣ ሁለተኛ ደግሞ የሰዓት ማለት የሰዎች የመስራት ጊዜ የጨመረ፣ የፕሮጀክት የማጠናቀቂያ ጊዜም አጠር ባለ አግባብ ውስጥ ጥራቱን በጠበቀ ሁኔታ የመጣበት ሁኔታ ነው ያለው።
ይህ የኮሪደር ልማት ሲጠናቀቅ ኬሚሴ ከተማን ዘመናዊ፣ ንጹህ፣ ለነዋሪዎች ምቹና ለንግድ እንቅስቃሴ የተሻለች ከተማ ለማድረግ እንደሚያስችልም ይጠበቃል።